አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ በዘዘት ይበል። ሀገራችንን አላህ ሰላም ያደርግልን። ሀባይብ ዛሬ ቀኑ ቅዳሜ ነው፣ ጁላይ 18 2026። ትናንትና በጊዜ ቪዲዮ ሰርቼላችሁ ሳለቅላችሁ ቀረሁ። በጣም ይቅርታ ተናድጄ የምሬ ነው የምላችሁ። ቪዲዮ እንኳን ልለቅ ቀርቶ ሰርቼዋለሁ። ቪዲዮውን ግን በቃ አፕሎድ ለማድረግ በጣም ስለተናደኩ አልቻልኩም ማለት ነው። እና የተናደኩበት ደግሞ ሀባይብ ምናልባት እንደው እኔ እዚህ ሀገር ማለትም ሳኡዲም ይሁን ዱባይም ይሁን የትኛውም ሀገር ብንሆን እርስ በርሳችን እንደዚህ መፈራራት ደረጃ የደረስንበት ያው ሁላችንም እናውቀዋለን። ብቻ አላህ ሰላሙን ያምጣለን። እና ወዶችዬ እኔ እዚህ የምሰራበት ቦታ ተረጋጉ፣ የወርቅን ዋጋ ነግራችኋለሁ፣ ይጠቅማችኋል። እና እዚህ የምሰራበት ቦታ እንዳለ ጀማው ማለት ነው የውጭ ዜጎች ናቸው። ፊሊፒኖች፣ ኢንዶኔሲያ፣ ሀበሻ የለም። ሀበሻ እኔን ያመጣች ልጅ ነበረኝ፣ የቦረና ልጅ ነበረኝ። እሷ ገብታለች ሀገርና እኔና እሷ ነበርን። አለኩል ያህል አሁን እኔ ነኝ ያለሁት ማለት ነው። ከዛ እዚህ እኔ የምሰራበት የሴትዮ ወንድም ሚስቱ ሰራተኛዋ ተሳፍራ እኔ ትመለስ አትመለስ አላሁ አለም ፊሊፒን ነበረች። ከዛ ሀበሻ አንጥተዋል ማለት ነው። እኔንም ፈልጊልን አላሉኝ፣ እነሱ በራሳቸው ፈልገው ሀበሻ ሰራተኛ አንጥተው ከዛ ሴትዮ ሀበሻ ጓደኛ መጥታልሻለች ስትለኝ ከዛ ሄድኩኝ። እኔ ደግሞ ደስ ብሎኝ ማለት ነው የሚገርማችሁ ሄድኩኝና እንዴት ነሽ ሰላት፣ ዝም መልስ የለም። ደህና ነሽ እንዴት ነሽ ሰላት፣ የለም መልስ፣ ዝም። እኔ ቋንቋ አታውቅ መስሎኛል። አይ ምናልባት ቋንቋ አታውቅ ይሆናል አልኩና በአረበኛ ወራንና ተመለስኩኝ ማለት ነው። ከዛ እቃ እንዋዋሳለን ልክ እንደ ሀገራችን እንደ ጎረቤት ማለት ነው። እኛ ጋር የሌለውን እነሱ ቤት ያው የሴትዮ ወንድም ስለሆነ ከዛ ትናንትና መጣች። ትናንት መጣይና ሴትዮዬም የለችም ቤት ቱም ፈልጌ ነው በአረበኛ ቱም እፈልጋለሁ አለች። ያለ ጊዜ ተልኬ ነው ቱም ፈልጌ ነው ስትል እሺ አልኳትና ቱሙን ይዤ ሄድኩኝ። ከውስጥ አወጣሁኝና ከኩሽና ሳልሰጣት በእጄ ያዝኩና ስም ያልኳት አንቺ ኢትዮጵያዊ አይደለሽም ሀበሻ አይደለሽም አልኳት። ኢትዮጵያዊ እንደሆነ በደንብ ነው የምታስታውቀው ነኝ አለችኝ። እና ታዲያ ባለፈ መጥቼ ሳናግርሽ ለምንድን ነው ዝም ያልሽው? ለምን መልስ አትሰጭኝም? ነው ሰዎቹን ፈርተሽ ነው? ሰዎቹ ደግሞ የሉም በሰዓቱ ሰላት በዛ ብዬ በዚህ ብዬ አለች። ለማንኛውም አብሽሬ እኔ ኢትዮጵያዊ እህትሽ ነኝ አልኳት። እኔ በኋላ ቡና ፈላላለሁ አብሽሪ፣ ፎቅ ይመቻል እንድትመጪ እንጫወታለን አልኳት። እሺ አለኝ። ከዛ እኔ ደግሞ ቡናዬን አፈላለሁና ትናንትና በጊዜ ቪዲዮ ሰራሁላችሁና ቪዲዮውን እለቀዋለሁ ብዬ ከዛ ቪዲዮ ተሰርቶ ቁጭ እንዳለ እኔ ዳቦ ቡና ምናምን ገጋግሬ አፕሎድ ላረግ ፎቅ መጥቼ ማለት ነው ወደ ከላሴ። ከዛ ልጅቷን ቡናዬን ያስኩኝና ቆረቆርኩና ነይ ቶሎ አልኩና ጠራኋት ማለት ነው። ዳቦውን ይዣለሁ፣ ቡናውን ይዣለሁኝ። እኔ ፎቅ ስቆፍ ስለሚመች ፈራርሻለሁኝ። ከዛ ዳቦውን ባንድ እጄ ይዤ ቡናዬን አቀራርቤ ነይ ቶሎ ሰላት ይቅርታ ሲስተር አለችኝ። ምን ነው ሰላት ሳይሽ ጥሩ ላይ ትመስላለሽ፣ እኔ ግን ብሔሯን ተናገረኝና እኔ እንደዚህ ነኝ፣ ስለዚህ እኔ ሰው ማመን አልችልም አላለችኝ። እንደ እውነት ያ ሰውዬ ምንድነው ወሽመጤ ተቆረጠ ያለው ትዝ ይላችኋል? ወሽመጤ ቆረጥ ነው ያለው። ወሽመጥ የት እንደሆነ የምር በጣም ከምላችሁ በላይ በጣም ነው የተናደድኩ። እኔ ሀበሻ ነሽ ብዬ የሀገሬ ልጅ ነሽ ብዬ ነው እንጂ እኔ ፒሊፒሏ ባለች ሰዓት አንድ ቀን እዚህ እሷ ጋር እንደዚህ ብዬ አላቅም። የተላኩትን ተልኬ አደርሳለሁኝ። ስለዚህ ይሄ ለምን እንደዚህ ትሆናለች ስላት በጣም ይቅርታ ምናምን አላለችኝም። ዳቦዬንም ሳይበላ ያፈላሁትን ቡና ሳይጠጣ እኔ አልኳት እኔና አንቺ የሚለየን ሃይማኖታችን እንጂ እሷ የክርስትና እምነት ተከታይ ናት፣ እኔ ሙስሊም ነኝ፣ አንቺ ክርስቲያን ነሽ። የሚለየን ይሄን ሃይማኖታችን ነው እንጂ እኔ በብሔር አላምንም
በቃ የሰው ልጅ ሰው ነው፣ ሁላችንም ሰው ነን። ስለዚህ ስጋትሽ ይገባኛል። አዎ ያለንበት ሁኔታ ያስፈራል፣ ያስጠላል። ነገር ግን ሁሉ ሰው አንድ ነው ማለት አይቻልም አልኳት። አለኩል ያህል እኔ ብለፈልፍም ያው እሷ አልመጣችም። ቡናውም ሳይጠጣ ቀረ፣ ዳቦውም ሳይበላ ቀረ። ተናድጄ ቪዲዮዎቹም ሳይለቀቅ ቀረ። ይኸው ዛሬ ደረስኩኝ እላችኋለሁ። እና ምን ልላችሁ ፈልጌ ነው፣ ሰው ሀገር ላይ ሆናችሁ እንደዚህ የምትፈራሩ ሁኔታው እኮ የሀገራችን አዎ ያስጠላል። ይሄ ደግሞ አግባብ አይደለም። የሰው ልጅ በሰውነቱ መከበር አለበት። አለቀ። ምንም ሆኔ ምንም የፈለገ ብሔር ምንድን ነው እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ እየተባለ እዚህ ሀገር ከሀገራችን አልፎ ሰው ሀገር ላይ እንደዚህ እንዲያንተማመን እርስ በርሳችን እንደ በፊት እኮ ሀበሻ በጀምዓ እኮ ከተገኘ እውነት ነው በጣም ሀቂቃ ደስታው ወላሂ እርስ በርሳችን በጣም ነበረ ደስ የሚለው። አሁን ላይ ተፈራራ ህዝቡ እና ጥላቻ ለማንም አይጠቅምም። እርስ በርሳችን እንዋደድ ስላችሁ ነው ሀባይብ። ከዛ ውጭ ግን እንደው ዛሬ እኔም ስለተናደኩኝ ያው ምናልባት እንደው ከጥላቻ ብንወጣ ብዬ ነው ይሄንን የኔን ገጠመኝ የነገርኳችሁ ማለት ነው። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 484 ሪያል ከ36 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 443 ሪያል ከ99 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 423 ሪያል ከ81 ሳንቲም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 363 ሪያል ከ27 ሳንቲም እየተሸጠ ይገኛል ማለት ነው። ዱባይ 1 ግራም 24 ካራንት ወርቅ 474 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 434 ድርሃም ከ52 ሳንቲም በመሸጥ ላይ ይገኛል ማለት ነው። 400 እንዲሁም 21 ካራንት 1 ግራም ወርቅ 414 ድርሃም ከ77 ሳንቲም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 355 ድርሃም ከ52 ሳንቲም በመሸጥ ላይ ይገኛል ማለት ነው። ውዶችዬ ኳተር 1 ግራም 24 ካራንት ወርቅ 471 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 431 ሪያል ከ79 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 412 ሪያል ከ16 ሳንቲም እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 39 ዲናር ከ93 ሳንቲም እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 36 ዲናር ከ60 ሳንቲም እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 34 ዲናር ከ94 ሳንቲም በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 91 ዲናር ከ60 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 83 ዲናር ከ96 ሳንቲም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 80 ዲናር ከ15 ሳንቲም በመሸጥ ላይ ይገኛል። ባህሪን 1 ግራም 21 ካራንት ባህሪን 42 ዲናር ከ61 ሳንቲም እየተሸጠ ይገኛል ማለት ነው። ውዶችዬ እንግዲህ የዛሬ የወርቅ ዋጋ ማለትም ዛሬ እንግዲህ ቅዳሜ ነው፣ ነገ እሁድ ነው። ዛሬ በነገርኳችሁ ዋጋ ነገም ይቀመጣል። የሚቀየረው መቼ ነው? ሰኞ ነው ማለት ነው። ሀባይ እንዳልኳችሁ እንግዲህ ዛሬና ነገ ተመሳሳይ ነው ዋጋው። መስነእያ እንደ ዲዛይኑ ይወስነዋል። የደሪባና የመሃል መክሰብ በግራም 10 ሪያል ነው። የደሪባ 15% 15 ሪያል ከ100 ሪያል ይቆረጥባቸዋል። ይሄ ይጨመራል ማለት ነው። ሀባይ እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ለኔም ለናንተም መልካም ጊዜ ይሁንልን ማለት ነው። ሀባይ እዚህ ጋር የሚጨምርላችሁ ነገር እኔ ምንም ሆኑ ዋናው ሰው ናችሁ፣ የሀገሬ ልጆች ናችሁ። ለሁላችሁም የፈለጋችሁትን ብሔር ማለትም ስልጤም ሆኑ ኦሮሞም ሆኑ ትግሬም ሆኑ አማራም ሆኑ ኦሮሞም ሆኑ ጉራጌም ሆኑ ለሁላችሁም ተመሳሳይ ነው። ሁላችሁንም እወዳለሁ። የማንም ጥላቻ የለብኝም፣ ማወቅ ያለባችሁ ማለት ነው።
እንዲያው ስላጋጠመኝ ገጠመኝ ነው። የልጅቷንም ብሄር ደግሞ አልነገርኳችሁም፣ መነገር አልፈልግም። ግን ዋናው ነጥቤ ምንድን ነው? መጠላላት፣ ጥላቻ ለእኔም ለእናንተም ለማንኛውም ሰው አይጠቅምም። ከጥላቻ ያተረፍነው ነገር የለም። ሰላም ፍቅር ይሻላል ማለት ነው።